ሶበ ሰይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ ሶበ ሰይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ አልቦሙ ድምፅ አልቦ ማሰረ ለመክያዳት ይቀልል ርጸቶሙ ነፋሳት ውስተ አገሩ ለእግዚአብሔር ኢትዮጵያ ይበልህ አልቦሙ ድምፅ አልቦ ማሰረ ለመክያዳት ይቀልል ርጾቶሙ ነፋሳት ውስተ አገሩ ለእግዚአብሔር ኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአማኑኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ሙሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሩን ለመመስከር ጀምረናል።
ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም መምህር እንደምናሉ የቅዱሳን ዝክር ተከታታዮች ሁሉ እህት ወንድሞቼ፣ እናት አባቶቼ እንደምናላችሁ እንደምንከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ከዚህ በፊት 1-2 ዓመት ሆኖታልና መሰክራለሁ እያልኩኝ ዛሬ ነገ ስል ለምዶን አላቅም ወደኋላ ይዘኛል። ግን አሁን እስኪ እግዚአብሔር ፈቃዱ ከሆነ ለመመስከር ራሴን ታግዬ መጥቻለሁና ስለ ጻድቁ አቡነ ኪሮስ ለመመስከር ነው የመጣሁት። የዛሬ 2 ዓመት አካባቢ ጻድቁ አቡነ ኪሮስ አላቃቸውም ነበር። የቅዱሳን ዝክር ላይ ነው ገድላቸው ሲነበብ ሰምቼ ወይ ጉድ የሚገርሙ አባት ናቸው ብዬ የሰማሁት። ከዛ በኋላ ገድላቸው በሚነበብ ሰዓት በየወሩ በጣም ነበር የምከታተለው። ሌላ ከተማ ቀይሬ መጥቼ ነበር እና አዲሱ ከተማ በቀየርኩበት ቦታ ላይ ስራ አጣሁኝ። እዛ ገድላቸውን እየሰማሁ 3 ጊዜ የሰገደ ወደ ቤተ መንግስት አስገባዋለሁ ይላል። ግን እኔ ደግሞ 3 ጊዜ የሰገድኩና አቡነ ኪሮስ ሆይ ስራ ያስፈልገኛል፣ እባክዎትን ስራ ይስጡኝ ብዬ ሰገድኩኝ። ያው እግዚአብሔር ያውቀዋል። አንዳንድ ጊዜ የምንጸልየውንም አናውቅም፣ ግን እግዚአብሔር ደግሞ የልባችንን ያያልና ወዲያውኑ ከሰዓት ላይ ነበር የተደወለልኝ። ስራም አገኘሁኝ። መኪና አደጋ ደርሶብኝ ከዚህ በፊት መኪና አልነበረኝም። ከዛ መኪናም እንዳገኝ እግዚአብሔር ፈቃዱ ሆነልኝ። አንድም ቀን ሳልሰቃይ ወደ ስራ ቦታ በሰላም ጀመርኩኝ። ጥሩ ስራ ነበር፣ ጥሩ የደሞዝ ክፍያ የነበረው ስራ ነበር እና ይሄንን አድርገውልኛል። አመስግኑልኝ። ጸሎታቸው በረከታቸው አሁንም በህይወቴ ላይ በሁሉም ምእመን ላይ ያርፍ ዘንድ በጸሎታቸው ያግዙ። መምህር በጸሎቱ ያግዙኝ። ሌላው የጻድቁ አቡነ ተክለ ሃይማኖት ነው ምስክርነት መስጠት የምፈልገው። ጻድቁ ተክለ ሃይማኖት ገዳማቸው አለ በቅርቤ። የምኖረው አውስትራሊያ ነው እና ገዳማቸው ሄደን ነበር ከጓደኞቼ ጋር። ከዚህ በፊት የአይረን እጥረት አለብሽ እየተባልኩኝ በየጊዜው ሕክምና ሲሄድ መድኃኒቱን ዋጪ ነበር የምባለው። እግሬን በጣም ነበር የሚያመኝ። ከስር ስቆም በጣም ያመኛል። 5 ደቂቃ መቆም ለእኔ ትግል ነበር። 2 ደቂቃ መቆም ትግል እየሆነ የመጣበት ጊዜ ላይ ነበርኩና ወደ ገዳም ጉዞ በአመት አንዴ ስለነበረ ሄድኩኝ። ጓደኞቼ ናቸው የወሰዱን፣ ራሳቸው የበስ ቲኬት ቆርጠውልን እና ገዳማቸው ሄደን ውስጥ የነበረው ጭንቀት እንዴት ነው የምቆመው? እንዴት ነው ቅዳሴ የማስቀድሰው? ምክንያቱም ረጅም ደቂቃዎችን ሰዓታትን መቆም አልችልም። ያንን ነበር የምጨነቀውና ቅዳሴው እስኪያልቅ ድረስ እየተንቆራጠጥኩ ጨረስኩኝ። ከቅዳሴው በኋላ መዝሙር ስብከት ነበር። ከዛ መዝሙር ሲደረግ መዝሙሩን ምስጥ ብዬ አብሬ ዘመርኩኝ። ልክ የሆነ ሰዓት ላይ እግሬን ስነካው ህመም የለም ጠፋ። ጻድቁ ተክለ ሃይማኖት በጸሎታቸው አስበውኝ በምልጃቸው ጎብኝተውኝ ያ ህመም ከዛ በኋላ በጸሎትም በስግደትም እኔም በርትቼ ሙሉ ለሙሉ ተወግዶልኛል። በጸሎታቸው በምልጃቸው አሁንም እንዳይለዩን ጸልዩልኝ። በጣም አመሰግናለሁ መምህር። ምስክርነት ለመስጠት አዲስ ነኝ። በፍራቻ ውስጥ ነው አሁንም የምሰጠው። ስናገር የሰራሁት ግድፈት ካለም ይቅርታ አድርጉልኝ። በሰላም ሁኑ። ከደዌያቸው ይፈወሱበት ዘንድ ሸር ታረጉ ዘንድ በቅዱስ አማኑኤል ስም ሁላችሁንም አጥብቄ ለምናችኋለሁ። ከዚህ በመቀጠል ተአምረ ኢየሱስን አነብላችኋለሁ።
ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ነው ደቀ መዛሙርቱ ጉባኤ አንድነታቸው ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋር የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ሥጋው በፊቱ ሆነው በክብር የተሸለሙ አገልጋዮች ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ሆይ ከተወራረደው ሥጋህ እንመገባለን። ከጎንህም ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትህን ለማየት እንመኛለን። አቤቱ በሱራፌ የምስጋና ጽዋ ልመናችን መላ ማህያዊ በሚሆን የተቀበልከው መከራ ቁስል ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ሥጋህን በልተን እንጠግባለን፣ ደምህን ጠጥተን ጽማ ነፍሳችንን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም ያልተወለደም የሚል አይሁድ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኖር። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ልዑል እግዚአብሔርን ረዳት በማድረግ ለማንበብ እንጀምራለን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና እግዚአብሔር አምላክም ከአራቱ ባህሪያት በአርአያውና በአምሳሉ አዳምን የፈጠረው የሕይወት እስትንፋስንም እፍ አለበትና ሰው ሕያዊት ነፍስ ያለበት ሆነ። በዚያን እግዚአብሔር ከኤዶን በስተ ምስራቅ የተክል ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው። እግዚአብሔር አምላክም የፈጠራቸውን የዱር አራዊትና እንስሳትን የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ስማቸውንም እስከ ዛሬ ድረስ እሱ እንደሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና አንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠራትና የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉና በመለኮቱ የአንድነት ባህሪ በጌትነቱ ክብር ያየው ነበር። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተድላ ገነት ሆኖ ደስታው እጥፍ ድርብ ሆነ። እግዚአብሔርም አዳምን በተድላ ገነት ካስቀመጠው በኋላ ማስጠንቀቂያ ሰጠው። በማዕረጉ የተዋረደ ዲያብሎስ በቅንዓት መንፈስ በሱ ላይ በጠላትነት ተነሳስቶ እንዲያስተው አስቀድሞ ያውቅ ነበርና እግዚአብሔር አምላክ አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋንም አትብላ፣ ከሷ በበላህ ቀን ትሞታለህ። አሁንም ሕጌን አትተላለፍ፣ ትእዛዜንም ጠብቅ ብሎ አዘዘው። እንደነዚህ እጽዋቶች ለምልመህ አበበህ በገነት ትኖር ዘንድ ትእዛዜን ጠብቅ፣ እወቅ፣ ተጠንቀቅ። እኔ በአርአያዬና በምሳሌ ፈጥሬሃለሁና። አዳም ሆይ አንተ እኮ በእግዚአብሔር አርአያ የተፈጠርክነ። በአራቱ ማዕዘን ተክለ ገነት አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ደግሞ ከመውደቅህ በፊት ክፉና በጎን ለይተህ ወቅ። አሁንም ራስህን ከእኔ ከፈጣሪ ጋር በማስተካከል አትሞክር። ይህን ብታስብ የሞት ሞት ትሞታለህና። አዳም ሆይ አምላካዊ መንግሥቴን ወይም መለኮታዊ ክብሬን አትሻ። ማንም ሊያገኘው የማይችለውን ጌትነቴን አትመኝ። አዳም ሆይ አስተውል። ከተድላ ገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግሥትና ጸጋ ክብር በተመለከተ ጊዜ
ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛ ነበረ። በዚያን ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ በማሳት ትሸከመው ዘንድ ጠየቃትና እባብም እንደወደድ ካለችው ሰይጣኑን በእባብ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቧ አንደበት ሔዋንን ጠራና እግዚአብሔር አንቺንና ባልሽ አዳምን ምንድነው ያዘዛችሁ ሲል ደግሞ ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፍ ፍሬ እንዳትበላ እሱን በበላህ ቀን የሞት ሞት ትሞታለህ ብሎ አዞኛል አለችው። ሰይጣንም እግዚአብሔር አትብሉ ያላችሁ ከእሷ በበላችሁ ቀን ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎን የምታውቁ አምላክ እንዳትሆኑ እንጂ ሞትንስ የምትሞቱ አይደለም። ስለዚህም አትብሉ አላቸው። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እሱ የበላይሽና ገዥሽም ሆኖ ይኖራል። አሁንም ምክሬን ተቀበይ። እግዚአብሔር አትብሉ ብሎ ከከለከላችሁ የእንጨት ፍሬ በቅድሚያ አንቺ ብይ። ከዚያም በኋላ ክብርሽ ከፍ ይልና ለአዳም አምላኩ ትሆኛለሽ አላት። ሔዋንም የሰይጣንን ምክሩን በሰማች ጊዜ ዛፏ ለመብላት መልካም እንደሆነች ተመለከተቻት። ከፍሬዋም ቆርጣ ወሰደችና በላች፣ ጣፋጭ ምግብ ሆነችላት። ከዚያም ለባሏ ለአዳም ወስዳ አበላችው። እርሱም እንዲህ በላ። የእግዚአብሔርን ትእዛዝ በተላለፉ ጊዜ የለበሱትን የብርሃን ልብስ ተገፈፈ። ዓይናቸውም ተከፈተና ራቁታቸው መሆናቸውን አውቀው አፈሩ። የበለሱንም ደግሞ ቅጠል አፈሩ። የበለሱንም ቅጠል ሰፍተው በሽርጥ አገለደሙ። እግዚአብሔር በገነት መካከል ሲመላለስ ድምፁን በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። ከክብር የተዋረደውን ምስኪኑ አዳምን በገነት ውስጥ ድምፅህን ሰምቻለሁና ራቁቴንም ስለሆንኩ አፍሬ እንዳታየኝ ብዬ በዛፎች መካከል ተሸሽጌያለሁ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህና? ምናልባት ከዚች አትብላ ካልኩ የዛፍ ፍሬ ትእዛዜን ተላልፈ በላ ይሆን? አሁንም ሰይጣን ተስፋ እንደሰጠ አምላክ ሆንክን? እነሆም አስቀድሜ እንደነገርኩ ሞት ባንተ ላይ ሰለጠነብህ አለው። አዳምም ከእኔ ጋር ትኖር ዘንድ የሰጠኸኝ ሴት አንተ ከከለከልከኝ ዛፍ እርሷ አሳስታ እንደበላ ሰጠችኝና በላሁ አለው። እግዚአብሔርም ሔዋንን ስለምን ትእዛዜን አፈረሽ አላት። እሷም ጌታዬ ሆይ እባብ አሳሳተችኝና በላሁ አለችው። እግዚአብሔር አምላክም እባብን ይህን የተንኮል ሥራ ሰርተሻልና ከእንስሳትና ከምድር አራዊት ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ፣ አፈርም እየበላሽ ኑሪ። በአንቺና በሔዋን በዘርሽና በዘሯም መካከል ብርቱ ጠላትነት ይሁን። ልጇቸውም ራስሽን ደግሞ ይቀጠቅጡሻል፣ አንቺም እየጠበቅሽ ሸኮናቸውን ትነክሻለሽ አላት። ከዚያን እግዚአብሔር ሔዋንን ከአዳም በላይ ለመሆን እንደፈለግሽ ሁሉ እንዲሁ ከሱ በታች ሁኚ፣ እሱም ይግዛሽ፣ በጭንቅ በመከራ ውለጂ፣ ከወለድሽ በኋላ ፍቃድሽ ወደ ባልሽ ይመለስ አላት። እንዲህም እግዚአብሔር አዳምን የሚስትህን ቃል ሰምተህ እንዳትበላ ካዘዝኩ ዛፍ በልተሃልና፣ ስለዚህ በአንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜከላም ታብቅልብህ። አንተ መሬት ነህና ወደ መሬትና እስክትመለስ ድረስ ወጥተህ ወርደህ ላብህን እንጠብጥበህ ወዝህን አፍሰ እስከ ሕይወት ፍጻሜ ድረስ እንጀራህን ትበላለህ አለው። እግዚአብሔርም አዳም የተገኘባትን መሬት እያረሰ ይኖር ዘንድ አዳምና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም የሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነት በር የምትገለባበት የእሳት ሰይፍ አስይዞ በኪሩብ መልአከ አስጠበቃት። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን።
ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ሁለተኛ ተአምር አባታችን አዳም ችግርና መከራ ሐዘንና ትካዜ በሌለባት በዚያች በገነት የለመለመች ዛፎች መካከል በነበረበት ጊዜ ሥላሴ በአንድነታቸው በሶስትነታቸው ይገለጹለት ነበር። በኋላ ግን አዳምና ሔዋንም ከገነት ወጥተው ደብረ ቅዱስ ወደ ተባለ ቦታ ተሰደዱ። ይሄም ደብረ መዛግብት ይባላል። ከዚያም ወደሷ ለመድረስ በማይችሉበት ገንዘብ የገነት ጤና መዓዛ እያሸተቱ ተቀመጡ። አስቀድመን እንደተናገርነው እግዚአብሔር ገነትን በእሳት ቅርጽ ከጠባቂ መላእክት አቆሙባታልና ወደ ገነትም ለመቅረብ ባልተቻላቸውም ጊዜ መራራ ለቅሶን አለቀሱ። ከገነትም ከወጡ በኋላ ከ3 ዓመት በጽኑ ለቅሶና ሐዘን ኖሩ። ከዚህ በኋላ አዳም ሚስቱን ሔዋንን አወቃትና ቃየልንና እህቱንም ወለደች። ዳግመኛም አቤልንና እህቱንም ወለደች። ቃየልም በወንድሙ በአቤል ላይ የቀና ነበረ፣ ከሱ ጋር የተወለደችውን መንትያ ሴት ያገባ ዘንድ ወዷልና። አዳም ግን የቃየልን መንትያ ለአቤል የአቤልን መንትያ ለቃየል አጋባቸው። እሱ አዳም ዕለት ጽንሰ ዕለት ልደት ያገኛቸውን እህትና ወንድም ሊያጋባቸው አልፈለገም ነበርና። እንግዲህ የቃየል ጸቡ ከወንድሙ ጋር ምክንያቱ ይህ ነበረ። ዳግመኛም ቃየል ከምድር ፍሬ ለእግዚአብሔር መሥዋዕት አቀረበ። አቤልም በበኩሉ ከበጎቹ በኩራት የሰቡትን አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየል ግን አልተመለከተም፣ መሥዋዕቱንም አልተቀበለውም። በዚያ የተነሳ ቃየል በወንድሙ ላይ ቅናት አደረበትና አቤልን ገደለው። በዚያም ጊዜ እግዚአብሔር በደመና ሆኖ ቃየል ወንድምህ አቤል ወዴት አለ አለው። ቃየል በልብህ ትዕቢት አላወቀም፣ በውኑ እኔ ወንድሜ የአቤል ጠባቂው ነኝን ሲል መለሰ። እግዚአብሔርም እንግዲያ ጠባቂው ካልሆንክ ስለምን ገደልከው? አሁንም ባለ ዘመን ሁሉ በምድር ሁሉ ላይ ድንጉጥና ተቅበዝባዥ ሆን በማለት እግዚአብሔር ቃየልን ረገመው። አዳምና ሔዋን ስለ ንጹሐን ጻድቁ ልጃቸው ስለ አቤልም ሞት 100 ዓመት በፍጹም ሐዘንና ለቅሶ ኖሩ። ከአቤልም ሞት ጀምሮ 100 ዓመት ከተፈጸመ በኋላ አዳምና ሔዋን በሩካቤ ሥጋ ተዋወቁ። እግዚአብሔር ከ8ቱ ቤተሰቦቹ ጋር ከማየ አህያው ያድነው ከኖህ ዘር ንጹሐን አባቶች እስከ ተወለዱ ድረስ ልጅ በመዋለድ ተባዙ። አብርሃምም ከማየ አህይ መዝነው በኋላ ላሉ ቅዱሳን አባቶች ተቀዳሚያቸው ነበረ፣ እግዚአብሔር ወዳጁ አድርጎታልና። ከዚያም የይስሐቅና የያዕቆብ ዘር በዛ። ትውልዳቸውም በረከተ 5 ቀን ተኩል እስኪፈጸም ድረስ እግዚአብሔር አዳምን ከገነት ባወጣባት ሰዓት በተረገመችው ምድር ኑሮህን ትኖራለህ ብሎ ነግሮት ነበርና 5 ቀን ተኩል የተባለውም ትርጉሙ 5500 ዘመን ማለት ነው። አዳም ከገነት ከወጣ በኋላ እኒህ ዓመታት በተፈጸሙ ጊዜ የዓለም ሁሉ መድኃኒት የሚሆን የመምጫው ደግሞ ሰዓት ቀረበ። ይቅርባይ የሚሆን የእግዚአብሔር ትተው በጣዖት የሚያመልኩትንና የሰይጣንን ተገዥ የሆኑትን ሁሉ ሊያድናቸው ወዷልና። እግዚአብሔር አምላክን የወለደች እመቤታችን ማርያም ለእናትነት ስለመረጣት ከቀደሙ ንጹሐን አበው አብራክ እየተከፈለች መጥታ ጻድቃንና ቅዱሳንን በሆኑ በነቢያት ዘር ከእሴይ ከዳዊት ወገን ከሚሆን አባቷ ተወለደች። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት በሁላችን ላይ ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ያደረገው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወለደች በ3 ዓመቷ እግዚአብሔርን ታገለግለው ዘንድ
አባትና እናቷ ወደ ቤተ መቅደስ አስገቧት። ከዚያም በመንፈስ ቅዱስ ሞግዚትነት በቅድስት ቅዱሳን ተቀመጠች። መጠነ አንስት ባደረሰች ጊዜም የገሊላ አውራጃ የሚሆን በናዝሬት በሽማግሌው በዮሴፍ እጅ አስጠበቋት። ከዚያም እግዚአብሔር ለዚህ ክብር የመረጠውን የመላእክት አለቃ ቅዱስ ገብርኤልን በናዝሬት ሀገር የምትኖር ወደ ኢያቄም ልጅ ሂድና ማደሪያ ትሆነኝ ዘንድ እሷን እንደመረጥኩ የምስራች ንገራት ብሎ አዘዘው። ገብርኤልም 6ኛው ወር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ሄደና በፊቷም ቆመ። እግዚአብሔር ከአንቺ ጋር ነውና ሰላምታ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አላት። ዳግመኛም ከዘመዶቿ ወገን የሆነች ኤልሳቤት በመጥምቁ ዮሐንስ መወለድ የጸነሰች መሆኗን ስለነገራት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከፍተኛ አድናቆት አደረባት። በዚህም የተነሳ በእግዚአብሔር ፍቃድ እንደ ቃልህ ይደረግልኝ አለችው። እግዚአብሔርም ከእመቤታችን ዘንድ ወደ ሰማያዊ ማዕረጉ ተመለሰ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገብርኤልን ሰላምታ ከሰማችበት ቀን ጀምሮ ጽንሷ ከዕለት ወደ ዕለት እያደገ ሄደ። የመንፈስ ቅዱስ ጸጋም በእሷ ላይ አደረ። የኢያቄምና የሐና ልጅ የድንግል ማርያም የመጸነሷ ዜና በእስራኤል ማህበር ሁሉ ዘንድ ተሰማ። ይህንንም ለካህናት ነገሯቸው። በመካከላቸው ክርክር ተነሳና ማየ ዘለፋ ትጠጣ ብለው ደግሞ ወሰኑ። ከእስራኤል ሴቶች መካከል ሴሰኛ ሆና ብትገኝ ማየ ዘለፋ ያጠጧት እንደሆነ አንጀቷን በጣጥሶ ጽንሷን ቆራርጦ ሆዷን በጥብጦ አደጋ ላይ የሚጥል ነውና የእስራኤል ሸማግሎችና መምህራንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የአባቷን ወንድም ዮሴፍን ወደ አደባባይ አውጥተው አደራ ያስጠበቅንህም የወንድምህን ልጅ እጮኛ ማርያምን አምጣትና ከማን እንደጸነሰች በፊታችን ታምን ዘንድ ስለ ድንግልናዋም እንመርመር ዘንድ አቅርባት አሉት። ዮሴፍም እሺ ብሎ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ እሷ እያለቀሰና እያዘነ ሄደ። ይገድሏት በማለት በልቡ አስቧልና። ከዚያም የይሁዳ ልጅ ሆይ ከማን እንደጸነሽ ንገርኝ፣ ያታለልሽስ ማን እንደሆነ አስረጅኝ አላት። እርሷም በብስራተ ገብርኤል እንደጸነሰች ነገረችው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ገብርኤል እጅ ነስቶ የነገራትን ወይም ያበሰራትን የእስራኤል ልጆች አቃሏልና እጇንም ይዞ ወደ አይሁድ ሊቃውንት አቀረባትና እንዴት እንዳደረገች ሁኔታውንም ደግሞ አስረዳቸው። እነሱም ግን ማየ ዘለፋ ጠጧት። ባጠጧት ጊዜ ፊቷ እንደ ፀሐይ አበራ፣ ከልብሷም እንደ መብረቅ አይነት የሚያንጸባርቅ ብልጭታ ይወጣ ነበረ። ከፊቷም ብርሃን የተነሳ ተራራውን ገድሉ ሁሉ ብርሃን ሆነ። በዚያን የነበሩ አይሁድም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ከክብርት እመቤታችን ይህንን ታላቅ ተአምር በተመለከቱ ጊዜ ራሳቸውን ዘንበል አድርገው ከመቤታችን እግር ስር ሰገዱ። ሰራዊቱም ሁሉ የእግዚአብሔር ቃል አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማኅፀን በመጸነሱ በቅዱሳን ነቢያት አንደበት እንደተነገረው ከአገልጋዩ ከዳዊት ወገን የማዳን መድኃኒታችን አስገኝቶ ሕዝቡን በቸርነት የጎበኘ የእስራኤል አምላክ አመሰገኑት። በዚያን ጊዜ ነቢዩ ዳዊት ውሆች ወይም ባሮች አንተን አይተው ሸሹ ያለውን ደረሰ፣ ተፈጸመ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ ማየ ዘለፋው በቀረበች ጊዜ ከዚያም የወጣው አስደንጋጭ ቃል አይሁድን አስደንግጧቸዋልና ይህን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማኅፀን ሳለ ያደረገው የመጀመሪያው ተአምር ነው። ይቅርታው ሀብተ ረድኤቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአራተኛ ጊዜ ያደረገው ተአምር
ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታዋን ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን እስከማይችለው ድረስ ተቀጠቀጡ። በዚያን ጊዜ ሰይጣናት ወደ አለቃቸው ወደ ዲያብሎስ ተሰበሰቡና ጌታ ሆይ ኃይላችን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው እሱ በዓለም የተወለደ ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዞሬ ነገሩን መርምሬ ውጤቱን እስከመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያን ጊዜ የአርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዘቅት ወረደ። ዲያብሎስም የተወለደውን የጌታችን የኢየሱስ ክርስቶስን ምስጢረ ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ የኢየሱስ ክርስቶስ ምስጢረ ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወደ ወገኖቹ ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እርሱ ግን አይዟችሁ፣ አትፍሩ፣ መንግሥቴ ከእኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢይ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለ እሷ የተናገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግሥቴን ያውካል፣ ትእዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ ሕዝቅያስ ልጅ ምናሴን በሱ ላይ አስነስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለሱ ትንቢት የተነገረለት ጊዜው ከመድረሱ በፊት ዓላማውን ወይም አቋምን አፈራረስኩት። እንግዲህ ማን ነው ያለ ሥልጣኔና ያለ ትንቢቱ መትረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር? ብዙ ነቢያት ተወልደዋል፣ እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ፣ ወደ ላይ ወደ አየር ወጥቼ እስከ ሰማይ ደረስኩ። ወደ ባህር ጥልቀቶች ወረድኩኝ፣ በባህር ሁሉ ላይ ዋኘው፣ ወደ ተራራው ኮረብታም ወጣው። የዚህን ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግሥቴ ላይ በሚመጣውና ችግር ፍርሃት የተነሳ በእኔና በወገኖች ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10 ታላላቅ ተአምራትን ያደረገ የኤርትራን ባህር በበትር የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝም። ይህንን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልን ከግብፃውያን አገዛዝ ነጻ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ላይ የመለሰ የነነዌ ልጅ ነቢዩ ኢያሱንም በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናይ የሆነና 3 ዓመት ከ6 ወር ዝናብን እንዳይዘንብ የሰማይን በር በስልጣኑ የዘጋ ነቢዩ ኤልያስንም ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበረ። ነገር ግን ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደሱ ባያሳርገው ኖሮ በዚህ ዓለም እንዲገድሉት ባደረግኩት ነበረ። በባቢሎን አገረ ገዥ የነበረ ነቢይ ዳንኤልም በቂሮስ ዘመነ መንግሥት በአንበሳ ጉድጓድ እንዲጣል አድርጌዋለሁ። እንዲሁም ናቡከደነፆር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድም እንዲጣሉ አድርጌያለሁ። ፍጹም ትሕትና ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ አስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹን ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት።
በዚህም እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኛ ለኀፍረትና ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው አምስተኛ ተአምር። ጌታ ኢየሱስ ክርስቶስ በተወለደ በዚያን ዘመን ዲያብሎስ ስለዚህ ስለተወለደው ሕፃን ታሪክ ማን ያስረዳኛል? በእርሱ መወለድ የተነሳ ከፍተኛ ውርደት አግኝቻለሁና አለ። ዓለምን ሁሉ ዞርኩ፣ ነገር ግን ስለ እርሱ ታሪክ የሚነግረኝ አላገኘሁም። የዳዊት አገር የምትሆን ከቤተልሔም በስተቀር ያልደረስኩበት አገር የለም። በእውነት ነቢያት ስለ እሱ የተነበዩለት ይህ ሕፃን በዚያ ተወልዶ ከሆነ መንግሥቴን እንደሚቀማኝ አልጠራጠርም። አሁንም ወገኖች ሆይኑ ወደ ቤተልሔም እንሂድና ሕፃኑ በእሷ ተወልዶ እንደሆነ እንጠይቅ፣ እንረዳ። ሰራዊታችንና አዘጋጅተን መንግሥታችንን እጅ እስክናደርግ ድረስ የሚጠብቁትንና መላእክት እንዋጋቸዋለ። ከዚያም የዲያብሎስን ሰራዊት ከጌታቸውን ዙፋን በደመና ላይ ደግሞ አዘጋጁና አለቆቹን ዲያብሎስን ተሸክመው ከመላእክት ጋር ይዋጉ ዘንድ ወደ ቤተልሔም ተጓዙ። ከዚያም ሕፃኑ ኢየሱስ ያለባትን ቦታ መላእክት ከምድር እስከ ሰማይ ክንፍ ለክንፍ ተያይዘው ከበዋት ነበርና ገና ከሩቅ ሳሉ በተመለከቱ ጊዜ ዲያብሎስ ወይም ከሰራዊቱ አንዱ ስንኳ ወደ ቤተልሔም ሊቀርቡ አልተቻላቸውም። ይልቁንም ሕፃኑ ኢየሱስ ካለበት ቦታ በድፍረት አንቀርብም ባሉ ጊዜ መላእክት አክናፍ እንደ መብረቅ ያለ የእሳት ፍላጻ እየተወረወረ ይነድፋቸው ጀመረ። ዲያብሎስም ከሰራዊቱ ጋር እየተደነቀ ወደ ቤተልሔም ደርሼ ምናልባት ስለዚህ ታሪክ ያስረዱኝ እንደሆነ በዚያ ያሉትን እረኞችን ጠይቄ እስክመጣ ድረስ ከዚህ ጠብቁኝ በማለት ጭፍሮቹን አዘዛቸው። ይህንን ሁሉ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ወራት ነው። ዲያብሎስም በሄደ ጊዜ እረኞችን የሰማይ መላእክት በአንድነት ሆነው በሰማይ ለእግዚአብሔር ምስጋና ይሁን፣ እነሆ በምድር ላይ ለሰው የሰላም መሰረት ተጥሏልና እያሉ ሲያመሰግኑ አገኟቸው። ደግሞ አንድ መልአክ ከእረኞቹ ጋር እየተነጋገረ እነሆ ለእናንተ ደስታ የሚሆን ምስራች ነግራችኋለሁ፣ የዓለም መድኃኒት የሚሆን ጌታ ኢየሱስ ክርስቶስ በዳዊት አገርና ከተማ ተወልዷልና፣ እነሆ ወደ ሀገር በገባችሁም ጊዜ መልእክቱን አንዲት ድንግል ልጅ ሕፃኑን በክንዷ ታቅፋ ታገኛላችሁ ብሎ ሲነግራቸው ሰማ። ዲያብሎስም ይህን ነገር በሰማ ጊዜ በግንባሩ ፍግም ብሎ ወደቀ። በዚያም ሐዘኑ በኀፍረት ወደ ወገኖቹ ተመልሶ ከእረኞቹ አስደንጋጭ ነገር ሰምቻለሁና ይህ ነገር እውነት ከሆነ ሁላችንም ጠፋን፣ አምላክ ሰው ሆኖ ከድንግል ተወልዷል ሲሉ ሰምቻለሁና አላቸው። ዳግመኛም እሱን በበደልኩት ጊዜ ከሰማያዊ ማዕረጌ ያዋረደኝ የተወለደው ሕፃን በእውኑ እሱ ጌታ ፈጣሪ ይሆን? ይህንንስ ያህል መዋረድ ያዋርዳልን? አሁንም ከኢየሩሳሌምና ከቤተልሔም አደባባይ አልፈን መሄድ አለብን። የመወለዱን ነገር እርግጥ ሆኖ ከተገኘ ግን ለማለፍ የተቃረበችውን መንግሥታችንን ከማለፏ በፊት ለራሳችን አስፈላጊ የሆነ ሕግ እናወጣለን አለ። በዚያም ጊዜ ጌታ ኢየሱስ ክርስቶስ የልደቱ ዘመን መቼ እንደሆነ ለማወቅ ነቢያትን፣ መጻሕፍት ተርጓሚ የሚያውቁ ወደ አይሁድ ሊቃውንት ዘንድ ፈጥኖ ሄደ። ይጠይቃቸው እንደማይሸሽጉት ተስፋ አድርጓልና ወደ ኢየሩሳሌም ከተማ ገብቶ በአይሁድ ታላላቅ ሊቃውንት መካከል ቆሞ ስለ ክርስቶስ መወለድ ነገር አንስቶ ያስረዱት ዘንድ አጥብቆ ጠየቃቸው። እነርሱም በይሁዳ አውራጃ በምትገኝ ቤተልሔም የዓለም መድኃኒት ይወለዳል ሲሉ ነቢያት ተናግረዋል ብለው መለሱለት። ይቅርታው ቸርነቱ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ይቅርታው ቸርነቱ ለዘላለሙ በእውነት በሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ስድስተኛ ተአምር ዳንኤል
የቀመረው የሱባኤ ተፈጽሞ ከሆነ ክርስቶስ ተወልዷል፣ አልተፈጸመ እንደሆነ ግን እስከ ዛሬ አልተወለደም ማለት ነው። ይህንን ያለው ዲያብሎስ ብዙ ጭንቅ በደረሰበት ጊዜ ነው። ከዚያም ሰይጣን የክርስቶስን ዜና ልደት ይጠይቁ ዘንድ የእስራኤል ሽማግሌዎች አነሳሳ። እነሱም ወደ መምህሮቻቸውና የሕግ ሊቃውንቶች ወደ ኒቆዲሞስ፣ ወደ ቀለጴዎና ሰማዕትና ዲያቆናት አለቃ የሚሆን ወደ እስጢፋኖስ አባት ወደ ገማልያል ላኩ። ዳንኤል የሰባትን ሱባኤ ተመራምረው ክርስቶስ የሚወለድበትን ዘመኑ እንደደረሰ አገኙት። ከዚያም ኒቆዲሞስ እንዲህ አላቸው፣ ካህኑ ስምዖን ከአባቶቻችን ጋር ለንጉሡ ለበጥሊሞስ መጽሐፍትን ሲተረጉም በተሰነካከለበት ጊዜ የተናገረውን አውቃችኋልን? እሱም ነቢዩ ኢሳይያስ እንሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ የተናገረውን ከዕብራይስጥ ቋንቋ ወደ ጽርዕ ቋንቋ እንደተረጎመው የእግዚአብሔር መልአክ ወደ እርሱ መጥቶ ይህች ድንግል እስክትወልድ ድረስ በዚህ ዓለም በአልጋ ተጣብቀ ትኖራለ፣ ሕፃኑም በዓይነ ታያዋለ ብሎታልና አሁንም ወደ እርሱ እንሂድና ስለዚህ ነገር ጠይቀን እንረዳ። እሱ የብዙ ዘመን ሽማግሌ ነው። ኑ እንፈልገው። በሕይወቱ ካለ ክርስቶስ እንዳልተወለደ እንረዳለን። ሞቶ ከሆነ ግን እንግዲህ በኢየሱስ ክርስቶስ እንደተወለደ እናውቃለን። መልአክም ለስምዖን ጌታ ኢየሱስ ክርስቶስ ሳታየው አትሞትም ሲል መልአክ ነግሮታልና። ሁሉም ወደ ቤተልሔም ሄደው ስምዖንን ከዚህ በሕይወት አገኙት። እሱም ከእርጅናው የተነሳ በመሬት ላይ ተኝቶ ነበረ። እነሱም ሰላም ይሁንልህ ባሉት ጊዜ እሱም መልሶ በትሕትና ቃል የጌታ ቸርነቱ ከእናንተ ጋር ይሁን አላቸው። እነሱም አንተ የተባረክ ሽማግሌ አረጋዊ፣ አንተ ተስፋ የምታደርገው መድህን ክርስቶስ ወደዚህ ዓለም መምጫው ደርሷልን ሲሉ ጠየቁት። እሱም አዎን የመምጫው ጊዜ ደርሷል አላቸው። ይህንን በምን አወክ አሉት። ነቢዩ ኢሳይያስ ስለ ሰው ልጅ ድህነት በተናገረው ትንቢት በተሰነካከልኩ ጊዜ በሕመም ታስሮ የነበረው እጄ ስለተፈታ በዚህ አወኩ። በቤተ መቅደስ የምትኖር ነቢይት ሐናም ነግራኛለች አላቸው። ሰይጣን ግን ሰዎቹ የሚጠይቁትንና ስምዖን የሚሰጣቸውን መልስ ቆሞ ያዳምጥ ነበረ። የመምህራኑን የስምዖንንም ነገር በሰማ ጊዜ ፈጽሞ ታወከ። ከዚያም ወደ ጭፍሮቹ ተመለሰና የመድህን ጌታ የመወለዱ ዜና ጠይቆ በትክክል እስኪረዳ ድረስ ጭፍሮቹን ከቤተልሔም አካባቢ ወዲያ ወዲህ እንዳይንቀሳቀሱ አዘዛቸው። ይቅርታው ቸርነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር ለዘላለሙ አሜን። ያለ ሐሰት። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግር ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሳችን በክብርት እጅ አደራ እናስጠብቀሃለን። ራስን በበትር የተመታኸው እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ለእኔ በበጎ ምስክርነት ይቁምልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ በአንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ተአጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የኤልፊዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛ ልጆቻችሁን በተሰጣችሁ ስልጣን ባርኩን፣ አሜን። በፍጥረቱ ሁሉ አንደበት ለምትመሰገን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ነፍስና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግስትህ ሽረት በመለኮትህ ህልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል። ዛሬም
ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ተቀበለን፣ እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ትመልስ ዘንድ ለምናለን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጣው በመንገድ በስደት ዓለም ያሉትን በመንገድ የወደቁትንም ሁሉ እግዚአብሔር ሆይ ተፈውስልን ዘንድ ለምናለን። ታስረው የሚጨነቁትን ፍርድ የተጓደለባቸውን በኢትዮጵያ፣ በሳውዲ አረቢያ፣ በተለያየ ቦታ ዓለማት ያሉትን ሁሉ እግዚአብሔር ሆይ ታስፈታልን ዘንድ ለምናለን። የይቅርታ አምላክ ሁላችንም ከቅዱሳኑ በረከት ታሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልንላችሁ እንወዳለን። ይህንን ምስል ድምፅ የምትከታተሉ ሁላችሁም ሼር እንድታረጉልን ላይክ እንድታረጉ በቅዱስ አማኑኤል ስም እንጠይቃችኋለን። የአባቶቻችን የአብርሃም የይስሐቅ የያዕቆብና መታሰቢያቸው ነው። እናደርግ ዘንድ የቤተ ክርስቲያን መምህራን አባቶቻችን አዘዙን፣ ከእርሳቸውም ለዘላለም የሚኖር ርስትን ተቀብለናልና። የሕሊንም አባቶች ትሩፋታቸውንና ጽድቃቸውን ከሰው መናገር የሚችል ማን ነው? ከሁሉ ነገር አስቀድሞ እግዚአብሔር አብርሃምን ጠርቶ እንዲህ አለው፣ ከአገር ወጥተ ከዘመደ ከአባት ወገን ተለይተ እኔ ወደማሳይህ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ስምህንም ከፍ ከፍ አደርገዋለሁ። የተባረክም ትሆናለህ። የሚያከብሩህንም አከብራቸዋለሁ፣ የሚረግሙህንም እረግማቸዋለሁ። የዚህ ዓለም አሕዛብ ሁሉ በአንተ ይከብራሉ። አብርሃምም እግዚአብሔር እንዳዘዘው ሄደ። የወንድሙን ልጅ ሎጥንና ሚስቱ ሳራንም ከእርሱ ጋር ወሰደ። አብርሃምም ከካራን በወጣ ጊዜ ዕድሜው 75 ዘመን ሆኖት ነበረ። በካራንም ያጠራቀሙትን ገንዘባቸውን ሁሉ ይዘው ወደ ከነዓን ምድር ደረሱ። አብርሃምም ያችን አገር ረዥም እንጨት እስከ አለበት እስከ ሴኬም ድረስ ዞራት። የከነዓን ሰዎች ግን የዚያን ጊዜ በዚያች አገር ነበሩ። እግዚአብሔርም ለአብርሃም ተገልጦለት ያችን አገር ለልጆች እሰጣታለሁ አለው። አብርሃምም በዚያ ለተገለጠለት ለእግዚአብሔር መሥዋዕት አዘጋጀ። ከዚያም ወደ ምስራቅ ወደ ቤቴል ሄደ። በቤቴልም በጋይ በኩል በስተምዕራብ ድንኳኑን ተከለና በዚያ ተቀመጠ። በዚያም ለእግዚአብሔር መሠዊያ ሠራ፣ የእግዚአብሔርን ስም ጠራ። አብርሃምም ከዚያ ተነስቶ ሄደ። በዚያም ሊኖር ወደ አዜብ ተጓዘ። በአገርም ራብ በጸና ጊዜ አብርሃምም በዚያ ሊኖር ወደ ግብፅ ወረደ፣ በአገሩ ራብ ጸንቷልና። አብርሃምም ወደ ግብፅ ይገባ ዘንድ በቀረበ ጊዜ እንዲህ ሆነ። አብርሃም ሚስቱን ሳራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ አውቃለሁ። የግብፅም ሰዎች ካዩሽ ሚስቱ ናት ብለው ይገድሉኛል፣ አንቺንም በሕይወት ያኖሩሻል። እንግዲህ ስለ አንቺ ይራራሉኝ ዘንድ በአንቺ ዘመን ነፍሴ ትድን ዘንድ እኔ እህቱ ነኝ ባያቸው። አብርሃምም ወደ ግብፅ በደረሰ ጊዜ እንዲህ ሆነ። የግብፅ ሰዎች ሚስቱን እጅግ መልከ መልካም እንደሆነች አዩአት። የፈርዖን ሹማምንቶች አይተው ወደ ፈርዖን ወሰዷት፣ ወደ ቤቱም አገቧት። ስለ እርሷም ለአብርሃም በጎ ነገር አደረጉለት። ሴቶች አገልጋዮችንና ወንዶች አገልጋዮችን፣ ላሞችና በጎችን፣ በቅሎዎችንም፣ ግመሎችን፣ አህዮችንም አገኘ። እግዚአብሔር በአብርሃም ሚስት በሳራ ምክንያት ፈርዖንንና ቤተሰቡንም ጽኑ ስቃይን አሰቃያቸው።
ፈርዖንም አብርሃም ጠርቶ በእኔ ያደረግከው ይህ ነገር ምንድን ነው? ሚስትህ መሆኗን ያልነገርከኝ ለምንስ እህቴ ናት አልከኝ? ሚስት ልትሆነኝ ወስጃት ነበር። አሁንም ሚስትህ ያቻት ይዛሃት ሂድ አለው። ፈርዖንም አብርሃምንና ሚስቱን ሳራን ከጓዛቸው ሁሉ ጋር እንዲሸኟቸው ብላቴኖችን አዘዘ። ከዚህ በኋላ ለአብርሃም 99 ዓመት በሆነው ጊዜ እግዚአብሔር ለአብርሃም ተገለጠለት፣ እንዲህ አለው። በፊት የሄድኩ ፈጣሪ እግዚአብሔር እኔ ነኝ። በፊቴ በጎ ነገርን አደርግ፣ ንጹሕም ሁን። በእኔና በአንተ መካከል ኪዳኔን አጸናለሁ፣ ፍጻሜም አበዛለሁ። ለብዙ አሕዛብ አባት ትሆናለህ። እንዲህም ስምህ አብርሃም አይባልም፣ አብርሃምም እንጂ እጅግም አበዛለሁ። አሕዛብ ነገሥታት ከአንተ እንዲወለዱ አደርጋለሁ። አብርሃምም በቀትር ጊዜ ድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በወይራ ዛፍ አጠገብ ተገለጠለት። ዓይኖቹንም አቅንቶ በተመለከተ ጊዜ እነሆ 3 ሰዎች በፊቱ ቆመው ነበረ። አይቶም ከድንኳኑ በር ሊቀበላቸው ሮጠ፣ በምድርም ላይም ሰገደ፣ እንዲህም አለው፣ አቤቱ በፊት ባለሟልነትን አግኝቼ ከሆነ ባሪያን አትለፈኝ። ውሃ አምጥተን እግራችሁን እንጠባችሁ፣ ከጥላው እንጀራም እናምጣላችሁና ብሎ ከዚህም በኋላ ወደ አሰባችሁት ትሄዳላችሁ እንዳልክ እንዲሁ አድርጋሉት። አብርሃምም ወደ ሚስቱ ወደ ሳራ ሮጦ ወደ ድንኳኑ ገብቶ እንዲህ አላት፣ ቶሎ በይ 3 መስፈሪያ ዶቄት አብክተሽ 1 ዳቦ ጋግሪ። አብርሃምም 2 ላሞች ወዳሉበት ሮጠ። 1 የሰባ ወይፈን ወሰደና ለብላቴናው ሰጠው። እርሱም ፈጥኖ አዘጋጀው። ማርና እርጎ ያዘጋጀውንም ሥጋ አምጥቶ አቀረበላቸውና በሉ። እርሱ ግን ቆሞ ያሳልፍላቸው ነበረ። እርሱም ሚስትህ ሳራ ወዴት ናት አለው። እነሆ በድንኳን ውስጥ አለች አለው። በተመለስኩ ጊዜ የዛሬ ዓመት እንደ ዛሬው ወደ አንተ መጣለሁ፣ ሳራም ወንድ ልጅን ታገኛለች አለው። ሳራም በድንኳኗ ደጃፍ በስተኋላው ቆማ ሳለች ይህን ሰማች። አብርሃምና ሳራ ግን ፈጽመው አርጅተው ዘመናቸው አልፎ ነበረ። ሳራንም የሴቶች ልማዷ ትቷት ነበረ። ሳራም ለብቻዋ ሳቀች፣ በልቧ እንዲህ ብላለችና እስከ ዛሬ ገና ነኝን? ጌታዬም አርጅቷል። እግዚአብሔር አብርሃምን እንዲህ አለው፣ ሳራን ለብቻዋ ምን ያስቃት? እስከ ዛሬ ገና ነኝ፣ በእውነትስ እወልዳለሁን? ጌታዬ አርጅቷል፣ እኔም እነሆ አርጅቻለሁ ብላ በውን ለእግዚአብሔር የሚሳነው ነገር አለን? በቀጠርኩህ ዓመት ወደ አንተ በተመለስኩ ጊዜ ሳራ በ7ኛው ወሯ ልጅን ታገኛለች። የዚህ አባት ተጋድሎ ትሩፋቱ፣ ርኅራኄው፣ ጽድቁም ብዙ ነው። ሁልጊዜ እንግዳ ካላገኘ በቀር በማዕዱ አብሮት ካልተቀመጠ አይበላም ነበረ። ስለዚህም ልዩ 3 አካላት በማዕዱ እንዲቀመጡ የተገባው ሆነ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በሱሬና በቃዴስ መካከልም ኖረ። በጌራርም ተቀመጠ። አብርሃምም ሚስቱ ሳራን እህቴ እናት አላቸው። አቤሜሌክም ልኮ ሳራን ወሰዳት። በዚያችም ሌሊት አቤሜሌክ ተኝቶ ሳለ እግዚአብሔር ወደ አቤሜሌክ ገባ። በሕልም እንዲህ አለው፣ እሷ የጎልማሳ ሚስት ናትና ስለዚህ ስለ ወሰድካት ሴት እነሆ አንተ ትሞታለህ። አቤሜሌክም ግን አልነካትም ነበረ። አቤሜሌክም እንዲህ አለ፣ በውኑ ያላወቀ ሰውን ታጠፋለህን? እሱ እህቴ ናት አለኝ፣ እሷም ወንድሜ ነው አለችኝ። ይህንን ሳራ በንጹሕ ልብ በንጹሕ እጄ አደረጉት። እግዚአብሔር በሕልም እንዲህ አለው፣ እኔም በየዋህነት እንዳደረግከው አውቄያለሁና ራራሁልህ፣ ኃጢአትም እንዳትሰራ ጠበቅኩ። ስለዚህም እንዳትቀርባት አልተውኩህም። አሁንም ለዚያ ሰው ሚስቱን መልስለት፣ ነቢይ ነውና ስለ አንተ ይጸልይልህ፣ አንተም ትድናለህ።
ባትመልስለት ግን አንተ ሞትን እንድትሞት ያንተ የሆነውን ሁሉ እንዲጠፋ አወቅ። አቤሜሌክም አብርሃምን ጠርቶ ይህ በእኔና በመንግስቴ ላይ ያደረከው ምንድር ነው? ማንም የማይሰራው ታላቅ ኃጢአት ነው። ይህንንስ ያደረክ ምን አይተህ ነው አለው። አብርሃምም እንዲህ አለ፣ ምናልባት በዚህ ቦታ እግዚአብሔር መፍራት የለምና ስለ ሚስቴ ይገድሉኛል ብዬ ነው። ዳግመኛም በእውነት ከእናቴ ያይደለች ከአባቴ ወገን የሆነች እህቴ ናት፣ ሚስትም ሆነችኝ። እግዚአብሔር ከአባቴ ቤት ባወጣኝ ጊዜ ይህንን በጎ ሥራ አድርጊልኝ፣ በገባንበትም ቦታ ሁሉ ወንድሜ ነው በይ አልኋት። አቤሜሌክም እሺ ምዝምዝ ብርን፣ ሴቶች አገልጋዮችና ወንዶች አገልጋዮች፣ ላሞችን፣ በጎችን አምጥቶ ለአብርሃም ሰጠው። ሚስቱ ሳራንም መለሰለት። አብርሃምም ወደ እግዚአብሔር ለመነ። እግዚአብሔርም አቤሜሌክን ፈወሰው። ሚስቱንም ባሮቹንም ቤተሰቦቹን ልጆቹን ሁሉ ወለዱ። ስለ አብርሃም ሚስት ስለ ሳራ እግዚአብሔር ማኅፀንን ሁሉ በአፍአ በውስጥ ዘግቶ ነበርና ከዚህ በኋላ በጎ ተጋድሎን ፈጽሞ እግዚአብሔርን አገልግሎ በ175 ዕድሜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን አብርሃም ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ዳግመኛ የአባቶች አለቃ ለሆነ ለአብርሃም ልጅ ለይስሐቅ የእረፍቱ መታሰቢያው እንድናደርግ የቅድስት ቤተ ክርስቲያን መምህራኖች አባቶቻችን አዘዙ። ይህ ጻድቅ ይስሐቅ በልዑል አምላክ ብስራት ተወለደ። ይህንን ንጹሕ ይስሐቅን እግዚአብሔር ለልጁ ክርስቶስ ምሳሌው አደረገው። አብርሃምን እንዲህ ብሎታልና የምትወልደው ልጅ ይስሐቅን ከአንተ ጋር ውሰደውና ወደ ላይኛው ተራራ ሂድ፣ እኔ ወደምነግርህ ወደ አንዱ ተራራ ላይ አውጥተህ በዚያ ሰዋው። አብርሃምም በጠዋት ተነስቶ አህያውን ጫነ፣ ልጁ ይስሐቅንና ሁለቱ ብላቴኖቹንም ወሰደ። ለመሥዋዕትም እንጨትን ፈልጦ አሸክሞ ሄደ። በሦስተኛውም ቀን እግዚአብሔር ወዳለው ወደዚያ ቦታ ደረሰ። አብርሃምም በዓይኑ ቃኘ፣ ቦታውንም ከሩቅ አየ። አብርሃምም ብላቴኖቹም እናንተ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ግን ወደ ተራራ እንሄዳለን፣ ሰግደንም ወደ እናንተ እንመለሳለን አላቸው። አብርሃምም መሥዋዕት የሚቃጠልበትን እንጨት አምጥቶ ለልጁ ለይስሐቅ አሸከመው። እሱም ወቅለምንቱንና እሳቱን በእጁ ያዘ። ሁለቱም በአንድነት ሄዱ። ይስሐቅም አባቱ አብርሃምን አባለው። እርሱ ልጄ ምን ነው አለው። እነሆ እሳትና እንጨት አለ፣ መሥዋዕት የሚሆነው በጎ ወዴት ነው አለው። አብርሃምም መሥዋዕት የሚሆነው በግ እግዚአብሔር ያዘጋጅልናል አለው። አብርሃምም ሄደው እግዚአብሔር ወዳለው ወደዚያ ቦታ ደረሱ። አብርሃምም በዚያ መሠዊያ ሠራ፣ እንጨቱን ደረደረ። ልጁ ይስሐቅ አስሮ ጠልፎ በመሠዊያው በእንጨቱ ላይ በልቡ አስተኛው። አብርሃምም ልጁን ያርደው ዘንድ እጁን ዘርግቶ ወቀለምንቱን አነሳ። እግዚአብሔር አብርሃምን አብርሃም አብርሃም ብሎ ጠራው። እርሱም አቤት አለ። በልጅ ላይ እጅህን አትዘርጋ፣ ምንም አታድርግበት። አንተ እግዚአብሔርን እንደምትፈራው እነሆ አወቅኩ። ለምትወደው ልጅ አልራራህለትም እናለው። አብርሃምም በተመለከተ ጊዜ ቀንድና ቀንዱ በዕፀ ሳቤቅ የተያዘ አንድ በግ አየ። አብርሃምም ሄደና ወስዶ በልጁ በይስሐቅ ፈንታ ሰዋው። ይህም ንጹሕ ይስሐቅ ጎልማሳ ሲሆን አባቱ ሊሰዋው ባቀረበው ጊዜ እግዚአብሔር በበግ እስከ አዳነው ድረስ ለአባቱ በመገዛት ለመታረድ አንገቱን ዘርግቶ ሰጠ። እርሱም በአባቱ በአብርሃም ሕሊና ፍጹም መሥዋዕት ሆነ። ከዚህ በኋላ ይስሐቅን መቸገርና ስደት አግኝቷታል። በአባቱ በአብርሃም ዘመን ከሆነው ሌላ በሀገር ራብ ሆኖ ነበርና የፍልስጤም ንጉሥ አቤሜሌክ ወዳለበት ወደ ጌራር ይስሐቅ ሄዶ
በዚያ ተቀመጠ። የአገር ሰዎች ይስሐቅን የሚስቱን የርብቃን ነገር ጠየቁት። እርሱም እህቴ ናት አላቸው። ስለ ሚስቱ ስለ ርብቃ የዚች አገር ሰዎች እንዳይገድሉት ሚስቴ ናት ብሎ መናገርን ፈርቷልና መልከ መልካም ነበረችና። በዚያም ብዙ ዘመን ኖረ። አቤሜሌክም በመስኮት በተመለከተ ጊዜ ይስሐቅን ከርብቃ ጋር ሲጫወት አየው። አቤሜሌክም ይስሐቅን ጠርቶ እህቴ ናት አልከኝ እንጂ እነሆ ሚስት ናት አለው። ይስሐቅም በእርሷ ምክንያት ይገድሉኛል ብዬ ነው አለው። አቤሜሌክም ይህ ያደረክብኝ ነገር ምንድን ነው? ከዘመዶቼ የሚሆን አንድ ሰው ከሚስትህ ጋር ሊተኛ ጥቂት ቀርቶ ነበረ። ባለማወቅም ኃጢአትን ልታመጣብኝ ነበረ። ንጉሡም የዚህን ሰው ሚስቱን የነካ ሁሉ ፍርዱ ይሙት፣ በቃ ነው ብሎ ሕዝቡንም አዘዛቸው። ይስሐቅም የዚችን ምድር ዘርን ዘራ፣ 100 እጥፍም ሆነለት። እግዚአብሔርን ባረከው፣ ከፍ ከፍም አለ፣ እጅግም ገነነ። ወንድ ባሪያን፣ ሴት ባሪያን፣ ላምን፣ በግን አብዝቶ ገዛ። የፍልስጤም ሰዎችም ቀኑበት። በአባቱም ዘመን የአብርሃም ብላቴኖች የቆፈሯቸውን ጉድጓድ የፍልስጤም ሰዎች ደፈኗቸው፣ ፈርዖንም መሏቸው። አቤሜሌክ ይስሐቅን ፈጽመ በርትተህ ህብናልና ከእኛ ተለይተህ ሂድ አለው። ይስሐቅም ከዚህ ተነስቶ በጌራራ ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም የአባቱ አገልጋዮች የቆፈሯቸውን አባቱ አብርሃምም ከሞተ በኋላ የፍልስጤም ሰዎች የደፈኗቸውን የውሃ ጉድጓዶች እንደገና ቆፈራቸው። አብርሃም እንደ ጠራቸው። የይስሐቅ አገልጋዮች በጌራራ ቆላ ጉድጓድ ቆፍረው የሚጣፍጥ ውሃን ምንጭ አገኙ። የይስሐቅ እረኞች የጌራራን እረኞች ይህ ውሃ የኛ ነው በማለት ተጣሉ። ያችንም የውሃ ጉድጓድ የአመፅ ጉድጓድ ብሎ ጠራት፣ አምፀውባታልና። ይስሐቅ ከዚያ ተጉዞ ሄደ፣ በዚያ ሌላ ጉድጓድ ቆፈረ። በእርሷም ምክንያት ተጣሉት፣ ስሟንም ጠብ ብሎ ጠራት። በዚያም ተጉዞ ሄዶ ሌላ ጉድጓድን ቆፈረ፣ በእርሱ ምክንያት ግን አልተጣሉትም። ስሙንም ሰፊ ያለው ዛሬ እግዚአብሔር አሰፋልን በምድርም አበዛልን ሲል። ከዚህ በኋላ 2 ልጆችን ኤሳውንና ያዕቆብን ወለደ። ይስሐቅም ኤሳውን ጽኑ ኃይለኛ ስለሆነ ይወደዋል። ይስሐቅም አርጅቶ ዓይኖቹ ፈዘው የሚያይ ከሆነ በኋላ እንዲህ ሆነ። ታላቁ ልጁ ኤሳው ጠርቶ እነሆ አረጀው፣ የምሞትበትንም ቀን አላውቅም። ማዳኛ መሳሪያህንም የፍላጻ መድፈሪያህንም ይዘ ወደ በረሃ ውጣ፣ ሳልሞት ነፍሴን እንደምትርቅ እበላ ዘንድ እንደምወድ አድርገ አምጣልኝ አለው። ርብቃም ልጁ ኤሳውን እንዲህ ሲለው ይስሐቅን ሰማችው። ኤሳውም ወደ አደን ሄደ። ርብቃም ታናሹ ልጇ ያዕቆብን እንዲህ አለችው፣ እነሆ አባት ወንድምህን ኤሳውን ሳልሞት በእግዚአብሔር ፊት እንድመርቅህ ከአደንከው አዘጋጅ የምትበላውን አምጣልኝ ሲለውም ሰምቸዋለሁ። አሁንም ልጄ ሆይ በማዝህ ነገር እሺ በለኝ። ወደ በጎቻችንም ሂደ ያማሩ 2 ጠቦቶችን አምጣልኝና አባትህ እንደሚወደው አዘጋጃቸው ዘንድ ሳይሞት በልቶ እንዲመርቅህ ወስደ ለአባትህ እንድትሰጠው አለችው። ያዕቆብም እናቱ ርብቃን እንዲህ አላት፣ እነሆ ወንድሜ ኤሳው ጠጉራም ነው፣ እኔ ግን ጠጉራም አይደለሁም። ምናልባት አባቴ ቢዳሰኝ በፊቱ እንደምዘባበት እሆናለሁ። ምረቃን ያይደለ በላይ መርገምን አመጣለሁ። እናቱም ልጄ ሆይ መርገምህ በእኔ ይሁን፣ ቃሌን ብቻ ሰማኝ፣ ሂድና የምልህን አምጣልኝ አለችው። ሂዶም ለእናቱ አመጣላትና አባቱ እንደሚወደው አድርጋ መብሉን አዘጋጀች። ርብቃም ከእርሷ ዘንድ የነበረ ያማረውን የታላቅ ልጇ ኤሳውን ልብስ አምጥታ ለታናሽ ልጇ ለያዕቆብ አለበሰችው። ያንንም የ2ቱን ጠቦቶች ለምድ በትከሻውና በአንገቱ ላይ አደረገች። ያንን ያዘጋጀችውን እንጀራና ጣፋጭ መብልንም ለያዕቆብ በእጁ ሰጠችው። ወደ አባቱ ገብቶ አባቴ ሆይ ያለውን፣ አባቱም እነሆ ልጄ ሆይ
አንተ ማንህ አለው። ያዕቆብም እኔ የበኩር ልጅ ኤሳው ነኝ፣ ያልከኝን አዘጋጅቻለሁ። ተነስና ተቀመጥ፣ ካደንኩልህም ብላና ነፍስ ትመርቀኝ ዘንድ አለው። ይስሐቅም ልጁን ልጄ ሆይ ፈጥነ ያገኘ ይህ ምንድነው አለው። እርሱም ፈጣሪ እግዚአብሔር በፊቴ የሰጠኝ ነው አለው። ይስሐቅም ልጄ ቅረበኝ ልዳስስህ፣ አንተ ኤሳው እንደሆንክ ወይም እንዳልሆንክ አለው። በቀረበም ጊዜ ዳሰሰውም። ቃል የያዕቆብ ልጆችህ ግን የኤሳው ናቸው አለው። ልጄ አድነህ ያመጣህልኝን በልቼ ነፍሴ ትመርቅ ዘንድ አምጣልኝ አለው። አቅርቦለት በላ፣ ወይኑንም አጠጣው፣ ጠጣም። ይስሐቅም ልጄ ቅረብልኝና ሳመኝ አለው። ቀርቦም ሳመው፣ የልብሱንም ሽታ አሸተተው። እነሆ የልጄ ልብስ ሽታው እግዚአብሔር እንደባረከው እንደ ዱር አበባ ሽታ ነው አለ። እንዲህም ብሎ መረቀው። ከሰማይ ጠል ከምድር ሰብ ይስጥህ፣ የስንዴህን ወይንህንና ዘይትህን ያብዛልህ። አሕዛብም ይገዙልህ፣ አለቆችህም ይስገዱልህ። ለወንድሞችህ ጌታ ሁን፣ የአባትህም ልጆች ይስገዱልህ። አንተን የሚመርቅህ የተመረቀ ይሁን፣ የሚረግምህም የተረገመ ይሁን። ይህም በእግዚአብሔር ፍቃድ ሆነ። ይህንን አባት ይስሐቅ ወደ 180 ዘመን ደረሰ። አባታችን ይስሐቅም እንዲህ ብሎ ተናገረ። ከዚህ በኋላ መልአከ ወደ ሰማይ ወሰደኝ። አባቴ አብርሃምን አየሁትና ሰገድኩለት፣ እርሱም ሳመኝ። ንጹሐኑ ሁሉ ስለ አባቴ ተሰበሰቡና ወደ ውስጠኛው የአብ መጋረጃ ከበውኝ ከእኔ ጋር ሄዱ። እኔም ወድቄ ከአባቴ ጋር ሰገድኩ። የሚያመሰግኑ መላእክት ሁሉ ቅዱስ 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 ተብሎ የሚመሰገን አሸናፊ እግዚአብሔር ምስጋናው በሰማይና በምድር የመላ ነው እያሉ ጮኹ። አባቴም አብርሃምን እኔ በቦታዬ ልዩ ነኝ፣ ሰው ሁሉ ልጁን በወዳጄ ይስሐቅ ስም ቢሰይም በቤቱ ውስጥ በረከቴ ለዘላለም ይኖራል። የብሩክ ወገን የሆንክ አንተ ብሩክ አብርሃም ሆይ መምጣት መልካም ነው። አሁንም በወዳጄ በልጅ ይስሐቅ ስም የሚለምን ሁሉ በረከቴ በቤቱ ውስጥ ለዘላለም እንዲኖር ቃል ኪዳኔን አጸናለታለሁ አለው። ትሩፋቱንም ቅንነቱን ገድሉን የሚጽፍ ካለ ወይም በስሙ የተራበ የሚያጠግብ በመታሰቢያውም ቀን የተራቆተ የሚያለብስ እኔ የማያልፈውን መንግሥት ሰጠዋለሁ። አብርሃምም እንዲህ አለ፣ አቤቱ ዓለምን ሁሉ የያዝክ አብ ሆይ ቃል ኪዳኑን ገድሉን ይጽፍ ዘንድ ካልተቻለው ቸርነትህ ትገናኘው። አንተ ቸር መሐሪ ነህና አንተ የሌለው ችግረኛ ቢሆን። ጌታም እንዲህ ብሎ መለሰለት፣ በወዳጄ በይስሐቅ በመታሰቢያው ዕለት ከሌሊት ጀምሮ በጸሎት ይተጋ አይተኛ። እኔም መንግሥቴን ከሚወርሱ ጋር ከበረከቴ እሰጠዋለሁ። አባቴ አብርሃምም ሁለተኛ እንዲህ አለ፣ በሽተኛ ድውይ ከሆነ ቸርነትህ ታገኘው። ጌታም እንዲህ አለ፣ ጥቂት ዕጣን ያገባ ዕጣን ያላገኘ። አባቴም አብርሃም ሁለተኛ እንዲህ አለ፣ በሽተኛ ድውይ ከሆነ ቸርነት ታገኘው። ጌታም እንዲህ አለ፣ ጥቂት ዕጣን ያገባ ዕጣን ካላገኘ የቃል ኪዳኑ መጽሐፍ ፈልጎ በልጅህ በወዳጄ ይስሐቅ መታሰቢያውን ቀን ያንብበው። ማንበብ የማያውቅ ከሆነ ወደሚያነብለት ሂዶ እሷን አስነብቦ ይስማ። ከዚህም ይህንን ማድረግ ካልቻለ ወደ ቤቱ ገብቶ ደጁን ይዝጋ፣ እየጸለየ 100 ስግደቶችን ይስገድ። እኔም የሰማይ የመንግሥት ልጅ አደርገዋለሁ። ለቁርባን የሚሆነውን መብራትን ያገባ እኔ ያልኩትን ሁሉ የሚያደርግ እርሱ የመንግሥተ ሰማያትን ርስት ይቀበላል። ቃል ኪዳኑን ገድሉን ትሩፋትን ለመጽሐፍ ልቡን ያበረታውን እኔ ስሙን በሕይወት መጽሐፍ እጽፋለሁ። በ1000 ዓመት ምሳ ላይም ይገኛል። እግዚአብሔር ይህንን ብዙ ነገር በተናገረ ጊዜ ያዕቆብ አይቶ በመደንገጥ ነፍሱ ተመሰጠች። ይስሐቅም ያዕቆብን አንስቶ ልጄ ሆይ ዝም በል አትደንግጥ ብሎ ጠቀሰው። ከዚህ በኋላ ሳመውና በሰላም አረፈ። ከኤሞር ልጆች በገዛው እናቱ ሳራ
በተቀበረችበት በአብርሃም መቃብር ተቀበረ። ለእግዚአብሔር ምስጋና ይሁን። እኛንም በይስሐቅ አማላጅነት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች እንኳን ለመድኃኔዓለም መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። ይህንን ምስል የምትሰሙ በሙሉ ሁላችሁም በአንድነት ሼር ላይክ በማድረግ ለምእመናን እንድታደርሱልን በመድኃኔዓለም ስም ጠይቃችኋለሁ። በመቀጠል ደግሞ ስንክሳር ዘወርኀ ኅዳር 28 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 28 በዚህ ቀን የሀገር ኒቅዮስ ኤጲስቆጶስ ቅዱስ ሰረባሞን በሰማዕትነት አረፈ። ይህም ቅዱስ በኢየሩሳሌም አገር ከሌዊ ነገድ ለሆነ ለእስጢፋኖስ ከዘመዶቹ ውስጥ ነው። የአባቱም ስም አብርሃም ነው። እርሱ የሌዊ ልጅ የዮሴፍ ልጅ ለስምዖን ወንድም ለእስጢፋኖስ እናት ወንድሟ የሆነ ነው። በተወለደም ጊዜ በአባቱ ስም ስምዖን ብለው ጠሩት። አባቱም ሲሞት ክርስቲያን ይሆን ዘንድ ወደደ። ከእግዚአብሔር የታዘዘ መልአክ ተገለጸለትና ወደ ኤጲስቆጶሱ አባ ዮሐንስ እንዲሄድ አዘዘው። እንዳዘዘውም ሄደ። እርሱም የመድኃኒታችን የኢየሱስ ክርስቶስ ስም የመሆኑን ሚስጥር ገለጠለት። ግን ዘመዶቹ የሆኑ አይሁድን ስለፈራ በኢየሩሳሌም አገር የክርስትና ጥምቀት ሊያጠምቀው አልደፈረም። ኤጲስቆጶስ ለእርሱ ምን እንደሚያደርግ ሲያስብ እመቤታችን ቅድስት ድንግል ማርያም ተገልጣለት ወደ እስክንድርያ ሊቀ ጳጳሳት ቴዎናስ እንዲልከው አዘዘ። ሰረባሞንም እየተጓዘ ሳለ እነሆ የእግዚአብሔር መልአክ ቀድም ብሎ በሰው አምሳል ወደ ቴዎናስ ቀርቦ ስለ ቅዱስ ሰረባሞን አስረዳው። ሰረባሞንም በደረሰ ጊዜ የእግዚአብሔር ሕግ አስተምሮ የከበረች ክርስትና ጥምቀትን አጠመቀው። ከዚህም በኋላ ከእስክንድሪያ ከተማ ውጭ በሆነች በአባ ሳዊሮስ ገዳም ውስጥ መነኮሰ። አባ ቴዎናስም ባረፈ ጊዜ በእርሱ ፈንታ አባ ጴጥሮስ ተሾመ። ያን ጊዜ መልእክተኞችን ልኮ ይህን አባ ሰረባሞንን ወደ እርሱ አስመጥቶ በሊቀ ጵጵስናው ስራ እንዲራዳው አደረገ። ከዚህም በኋላ ኒቅዮስ ለሚባል አገር ኤጲስቆጶስነትን ሾሞ። ብዙዎች አብያተ ክርስቲያናትም በእርሱ ደስ አላቸው። እግዚአብሔር በእጆቹ ድንቆች ታምራትን አደረገ። በአገሩ አቅራቢያ ሰዎች የሚያመልኳቸው የጣዖትን ቤቶች ነበሩ። ያጠፏቸውም ዘንድ እግዚአብሔርን ለመነው። በዚያንም ጊዜ ምድር አፏን ከፍታ ዋጥቻቸውና በቦታው ላይ ባሕር ሆኖ ሸፈናቸው። እግዚአብሔርም ከሀገር ስብከቱም ደግሞ ጣዖታትን ደመሰሰ። ዳግመኛም አብን ወልድን መንፈስ ቅዱስን አንድ አካል የሚያደርግ የሰባሊዮስን ስድብ አስወገደ። ዲዮቅልጥያኖስ ክዶ ጣዖታትን በአመለከ ጊዜ ቅዱስ ሰረባሞን የአማልክትን አምልኮ እንደሚሽር ነገሩት። እርሱም ሰምቶ ተቆጣ። ወደ እርሱም እንዲያመጡት አዘዘ። ሲወስዱትም ከንጉሥ መልእክተኞች ጋር
እስክንድሪያ ከተማ ደረሰ። ሊቀ ጳጳሳት ጴጥሮስም ወደ እርሱ መጣ። ከእርሱም ጋር ብዙ ካህናት ነበሩ። ሰላምታም ሰጡት። ፊቱም እንደ እግዚአብሔር መልአክ ፊት ብሩህ ሆኖ አዩት። ወደ ንጉሡም በደረሰ ጊዜ በተለያዩ በብዙ አይነት ስቃይ አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለ ጥፋት በጤንነት አስነሳው። ይህንንም ድንቅ ሥራ አይተው ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አመኑ። ሕዝቡ ሁሉ በእርሱ ምክንያት በጌታችን እንዲያምኑ ንጉሥ ፈርቶ የእንዴናውን ገዢ አርያኖስን ወዳለበት ወደ ላይኛውም ግብፅ ሰደደው። በዚያም ደግሞ እንዲያሰቃየውና ራሱንም በሰይፍ እንዲቆርጥ። በዚያም ደግሞ ወቅት መኮንን አርያኖስን የኒቅዮስ ከተማ ወደብ አቅራቢያ በመርከብ ውስጥ ነበረ። መርከቢቱም ቆመች። ከቦታውም ሊያንቀሳቀሱት አልተቻላቸውም። ቅዱስ ሰራሞንንም አውጥተው ለሀገሩ ደቡብ ወደ ሆነ ቦታ ወስደው በዚያ ራሱን በሰይፍ ቆረጡት። ምዕመናንም መጥተው ስጋውን ወስደው በክብር ገነዙት፣ በቤተ ክርስቲያን ውስጥ አኖሩት። ከስጋውም ድንቆች ታምራትን ሆኖ ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኔም ከእናንተ ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን በኢትዮጵያ ምድር በደብረ ቁንጽል ተጋድሎውን የፈጸመው አባ ሊቃኖስ አረፈ። በረከቱ ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት ይጠብቀን ዘንድ የእሱ በጎ ፍቃድ ይሁንልን። የቅዱሳኑ በረከት በእኛ ላይ እንዲያድር ጸሎት ልመናችንም ከደመና በታች እንዳይሆንብን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የእግዚአብሔር ቸርነት በሁላችን ላይ ይኑር። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ የቅዱሳን ዝክር ተከታታዮች፣ ይህንን ፕሮግራም የምትከታተሉ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩኝ የቅዱስ አማኑኤል በረከት ረድኤትን እንግዲህ ለዓለም ሕዝብ ሁሉ ሸር ታደርጉልን ዘንድ ሁላችሁንም እንጠይቃችኋለን። ስለምታደርጉም እናመሰግናችኋለን። ያላደረጋችሁም እንግዲህ ከዛሬ ጀምሮ ሰብስክራይብ ያላደረጋችሁን በተለይ ደግሞ ሰብስክራይብ ብታደርጉን የበለጠ በየዕለቱ እናንተ ጋር ስለሚደርስ ወደ እናንተም ሼር አድርጉም የሚለው መልእክትም አይመጣም። በእውነት 100 ሺህ እስከምንገባ እንግዲህ እንታገላለን። አብራችሁን ለምትታገሉት ሁሉ እናመሰግናለን። በዚህ ዓመት እንግዲህ የጀመርነው ፕሮጀክት አለ። ከፕሮጀክቱ አንዱ የጣራን ገዳም እስከ ፍጻሜ ማድረስ፣ ቤተክርስቲያኑ መስራት፣ የአባቶችን መኖሪያ ቤት መስራት፣ እንደዚሁም ደግሞ ለነሱ የሚሆነውን ግብአት ማለት ከተረጅነት ነፃ የሚወጡበትን ስራ አብረን እንደምንሰራ ሁላችሁም ቃል ገብታችሁ ከኛ ጋር እየተጓዛችሁ ነው። እግዚአብሔር ይመስገን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። በእውነት የአማኑኤል ረድኤትነት በረከቱ የስላሴ የድንግል ማርያም የነዚህ ቅዱሳን በተለይ የዚህ ገዳም አባት የሆኑት ጻድቁ አባታችን ኤዎስጣቴዎስ በረከቱን አትረፍርፎ ይስጧችሁ። በወጣው ልክ ሳይሆን እንዲያው በእውነት ከዛ በላይ 10-20 እጥፍ አድርገው ይመልሱላችሁ። ምክንያቱም እኛ በማንኪያ ጨልፈን ሰጠን፣ በአካፋ ነው እግዚአብሔር የሚመልስልን። በእርግጥ ይህን እያሰባችሁ እንደማታደርጉ ተስፋ አደርጋለሁ። የንግድ ሁኔታ አይደለም። ስለዚህ አምነንበት ነው የምናደርገው። ግን እግዚአብሔር ደግሞ በዛ ልክ በዛ መንፈስ መነሳሳት መንፈስ ደግሞ ለእናንተ ብዙውን ነው የሚሰጣችሁ። እግዚአብሔር ይስጣችሁ። አሁን የሰጣችሁን ሁሉ ለመስጠት ፈልጋችሁ ያፈራችሁ፣ ለመስጠት ፈልጋችሁ እጃችሁን የሰበሰባችሁ እግዚአብሔር እጃችሁን ያዘርግቶ በረከት ያሰራችሁ። ምክንያት ሌላ ምንም ልንላችሁ አንችልም። ሌላ ምንላችሁም ነገር የለም እና ቅዱስ ጴጥሮስ ጳውሎስ እንግዲህ በመንገድ ያገኙትን ሽባ ያለን ይሄ ነውና
በጌታ በኢየሱስ ክርስቶስ ተነስና ተመላለስ ብለውታል። ስለዚህ እኔም ደግሞ ልላችሁ የምችለው ይሄንን ብቻ ነው። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክላችሁ። ቀላል አይደለም። በአባቶች አፉኝ ነው የምናገረው። የመረቁትን ድምጹን ለእናንተ እያስተጋባው ነው። በእውነት ወገኖች ይሄ ቀላል ነገር አይደለም። እያደረጋችሁ ያላችሁት ስራ ትልቅ ስራ ነው። ቀጥሉበት። ህዝቡን አሳትፉ። እኔም የቅዱሳንን ስራ የቅዱሳንን ገድላቸውን የቅዱሳን በረከታቸውን በተቻለ መጠን ለማቅረብ ስራ ላይ ነኝ። ወደ ሚዲያ እንደምናሳደገው ተስፋ እናደርጋለን። መጀመሪያ 100,000 ሰብስክራይብ እንግባ። ከዛም በመቀጠል እንቀጥላለን። ዛሬ አንድ ነገር ላዋያችሁን የመጣሁት እሱ ምንድነው? በሳምንት አንድ ቀን በወር አንድ ቀን ምናልባት ወር በገባ በ2 ወይ በ20 ወስኑና እናንተ በ20 ወይም ከልደታ በኋላ ወይ ከመቤቴ ከ21 በኋላ በልደታ 1 ብሎ 2 ወይ ደግሞ 20 ከመቤቴ ከ21 በፊት 20 ያለው ቀን ላይ ወስኑና በላይቭ ምስክርነት በሰፊው የ2 ሰዓት የ3 ሰዓት ምስክርነት እንደው ጥማታችሁን በደንብ ለማድረስ ምክንያቱም ብዙ መጦልኛል ግን ከአንድ በላይ ልልክላችሁ አልችልም እና ጠበቅን ብላችሁ የምታስቡ ካላችሁ ይሄን ሐሳባችሁን በኮሜንት አትሊስት 200-300 ኮሜንት ተመሳሳይ አይነት ሐሳብ ካላችሁ እንደው አሜን ብቻ ሳይሆን ሐሳባችሁን በሙሉ ግልጽ አድርጉልኝ። ይሄን መልእክት ሰምታችሁ ዝም እንደማትሉ ተስፋ አደርጋለሁ። ያን ቀን ፕሮግራም አደርጋለሁ። እያንዳንዱን ነገር በፕሮግራም ነው የምሰራው። ዘመዶቼ ተሰባለኝ 4 ልጆች አሉኝ። ስራ አለ። ይሄን ሁሉ እየተገፋፋን ወደ እናንተ ይደርስ ዘንድ ከአጋንንትና ከመናፍስት ጋር እየታገልን ይሄን የመሰለ የእግዚአብሔርን ምግብ ለእናንተ የቅዱሳኑ ምግብ ወደ እናንተ የመላእክታን ምግብ ወደ እናንተ እየተንደረደርን ያለው እግዚአብሔር ይመስገን። እኔ ብቻ አይደለሁም። ይሄን አገልግሎት እንዲሰምር ብዙሃኑ ነው የሚታገለው በእውነትና ለነሱ ሁሉ እግዚአብሔር በያሉበት ሰላሙ እንዲሰጣቸው ጤናው እንዲሰጣቸው ፍቅሩ እንዲሰጣቸው የለመኑት እንዲሳካላቸው በጸሎታቸው አሰባቸው። ምክንያቱም ሼር ከማድረግ ላይክ ከማድረግ የዚህ ቻናል ከማደግ ጀምሮ የዚህ ቻናል ለሌሎች ምዕመናን ከመድረስ ጀምሮ የምትተባበሩትን እንዲህ አድርጌ ላመሰግናችሁ እወዳለሁ። በእውነት በወጣ ይተካ። በያላችሁበት ዘመናችሁ ሁሉ የተባረከ ይሁን። ክፉን ያርቅላችሁ። አይናችሁ ከማልቀስ ሰውነታችሁ ልባችሁ ከመሸበር እግዚአብሔር ያውጣችሁ። ይህ ዘመን የክፉ ዘመን ላይ ያለነው ይህን ዘመን እንዳልናልፍ መልካም ስራ የምትሰሩ ሁሉ ገና ብዙ ታገኛላችሁ። እኔ ግን ዛሬ የምለምናችሁ ይህንን ሐሳቡ አያስፈልግም ይበቃናል፣ አንዳንዷን ለበረከት እያደረገን እንቀጥላለን። ዝም ብለ ቀጥል ካላችሁኝ ስራ ቀለለ። ደግሞ ያስፈልገናል ጠንክረን ላይቭ እንዲያውም ከ1000 ሰው በላይም እንዲመጣ ሌላውም እንዲመሰክር የእግዚአብሔር ነገር ያንሳል የምትሉ ካላችሁ ደግሞ ይሄን አስተያየታችሁን እውነቴ ነው 1000-2000 ኮሜንት እጠብቃለሁ ብዬ አስባለሁ። ምክንያቱም አንድ ቪዲዮ 20-30 ሺህ ነው የሚታየው። ግን ይህንን አስተያየታችሁን በእውነት ከሁላችሁ እጠብቃለሁ። ኮሜንታችሁ በጣም ነው የሚገነባኝ። በዛው ልክ ቀደም እንዳልኳችሁ በክፋት ያሉት እንዳሉት ሆኖ ግን የናንተ መልካማያን ይሆናችሁና በመልካም መንፈስ ቅዱስ ውስጥ ያላችሁ ሰዎች የናንተ ጸሎት፣ የናንተ አስተያየት፣ የናንተ ለኔ የምትሰጡኝ ምክር ለማድረገው ነገር ትልቅ አስተዋጽኦ ስላለው ሁላችሁንም ጠብቃለሁ። በመቀጠል የተለመደውን የአባቶቻችን ነገር እያስታወስኳችሁ ቪዲዮን እንጨርሳለን ማለት ነው። በዚህ ላይ አንድ ነገር ማለት እንፈልገው ምንድነው አሁን በዚህ 2 ሳምንት ብዙ አስገብታችኋል። እግዚአብሔር ይመስገን። ቀጥሉ እንግዲህ እስከ መጨረሻው ድረስ ነው። ጻድቁ አባታችን ደስ የሚላችሁ ትውልደ ኤርትራዊ ሆነው ግን ክርስቲያን ድንበር የለውም አገልግሎታቸው የሰመረው ኢትዮጵያ ውስጥ ነው። አቡነ ዮስጣቴዎስን የሚያውቅ የለም። በዓለም ለመጀመሪያ ጊዜ ማስተዋወቀው ነኝ። ደስ ይበላችሁ። አባታችን ብዙ ገቢረ ተአምራት የሚያደርጉ ግን ይህ ዘመን አዋቂዎች እንዳላዋቂዎች አላዋቂዎች ደግሞ እንደኔ አይነቱ ማለት ነው አዋቂ ተብለን ወደ ላይ ወጣናል። ታሪክ እኮ ነው። ቅዱሳኑን ለመግለጽ የሚሄድበትን መንገድ አደራችሁን ጭንቅላታችሁ ላይ ጻፉት፣ ልባችሁ ላይ አትሙት። ቅዱሳኑ ተረስተዋል፣ ተረግጠዋል። በእኛ ቤት በእኛ ኦርቶዶክስ ቤት ውስጥ ተረስተዋል። በጴንጤው ቤት ይሰደባሉ። የት አሉ? ለዚህ መነሳሳት በእውነት ውስጣችሁ ከሌለ እርሾ በጣም ያዝናለሁ። እኔ እንደው ዝም ብሎ ለመስባት ብቻ አይደለም። እስቲ አንድ ሰው
ቁርጠኝነት። እኔ አሁን ሼር ሳረግ ከ500 ከ600 ሰው በላይ ነው ሼር ማለት እኔ ብቻ እንኳን እርግጠኛ ነኝ 3 ሰው ልካችሁ ከዛ በኋላ መታቆም ይስለኛል እኔ ሳስበው። ምክንያቱም አሁን ለምሳሌ ዋትስአፕ ሼር ስናደርግ የሚፈቅድልን 5 ሰው ነው። ተመልሰን ዋትስአፕ እንልካለን ደጋግመን እስከ መጨረሻው ያለውን አካውንታችሁን ኮንታክታችሁን ዋትስአፕ ላይ መጨረስ፣ ኢሞ ላይ ልክ እንደዛው፣ ሜሴንጀር ላይ ብዙ ያስልካችኋል። አንድ ሰው ከ1000 ከ2000 ሰው ፎሎወር ነው። ስለዚህ መላክ ነው እንደው ምናልባት 10 ደቂቃ ቢወስድባችሁ ከዛ በላይ አይደለም። እና ለምናደርገው ነገር የኔ ፕሮፋይል አይደለም የኔ ተጋድሎ አይደለም የሚመጣ የናንተ ደግሞ አይደለም የከበደን ያየል አይደለም። እግዚአብሔር የወደዳቸው ስማችሁን ቢጠራ ቢማጸን ገድላችሁን ቢያነብ ቢሰማ ስለዛ ነገር ቢያካፍል ቢሰጥ ነው የሚለው። አሁን እናንተ ምን ጧፍም ስጡ አልተባላችሁ። የነሱን ገድል ድርሳናት ቃላቸውን ለዓለም ተናገሩ ሌላ ማስተላለፉን የተባላችሁና የምትሰሩትን አይደለም ምን ያልኩት። ስለዚህ በቀጣይነት ያለውን ቪዲዮ ተከታተሉ። የነገረን የመከረን እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር ወደ ወላዲቱ ለክብር መስቀሉ ይቆየን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው ግን ያው በሽሮ ነው ያገኘው ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።